ወይዘሮ ወርቄ ለብቸኛው ወንድ ልጇ አሁን ላይ ከዚህ በፊት አታድርጊ ሲሏት የነበረውን ነገር በሙሉ አሁን ላይ ስህተት መሆኑን ያደረገችውን አምና እባክህን ልጄ ጉድጓድን ብገባ አሁን ላይ አብራኝ እንድትገባ እፈልጋለሁ ስትል ወይዘሮ ወርቄ ብቻዋን ችግር ፈጣሪ ነገር ግን ደግሞ አንደኛዋ ልጇ ባይሳካላት በወንጀል አብራት ተሳትፋ ነገር ግን ጥላ ስትሄድ ሌላኛው ልጇ ደግሞ አብሯት ጉድጓድ ቢገባ ደንታ እንደማይሰጣት ተገንዝበናል። ታዲያ በሌላ በኩል ደግሞ እንግዲህ ይህንን ወንጀል እየፈለፈለችውና ወደዚህ ወንጀል እየዳረገቻት በእርግጥ እናትየዋ ለዚህ ወንጀልና በዚህ አይነት ድርጊት ልጇን አሳድጋት ያሳደገቻት ልጇ ደግሞ ልክ እንደሷ ሆናላት። አሁን ላይ ደግሞ እናቷንም እሳት ላይ ጥዳ ለመሄድ በቅታለች። ታዲያ የወዲት አሁን ላይ ደግሞ ከዚያ ቦታ ካመለጠች በኋላ ግርም ድንቅ የሚለው እናትየዋም ደግሞ የልጇን ከሃዲነት የተመለከተችበት እኔ የገረመኝ የልጅን ጭካኔ አውቃለሁ። በእርግጥ ጥፋትንም ስህተትንም ሁሉንም ነገር ወንጀልንም ራሴ ነኝ ያስተማርኳት። ነገር ግን ደግሞ አንድ የገረመኝ የደነቀኝ ነገር እኔ ከዚህ ቦታ ተነስቼ ወደዛ እስር ቤት ልገባ የቻልኩት ልጄን ነፃ አውጣለሁ ብዬ ቤተሰቦቼን ነፃ ለማውጣት ሲሆን እሷ ደግሞ የሚገርመው የፊጥኝ ግጥም አድርጋ ካሰረችን በኋላ ከዚያ በኋላ ወደዛ ቦታ አንድም ቀን ትውር ብላ ማታውቅም ስትል ገልጻለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ እያልኩ ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉን ኮሜንት ላይ አሳውቁኝ እያልኩኝ ቀጣይ ክፍል የእናት ግፍ አብረን እንጫወታለን። አንድ ተራ ሰራተኛ ናት ያሏትን አለም ደግሞ አሁን ላይ ወይዘሮ ወርቄ አለም ማለት የምን ያህል ብልህ ልጅ እንደሆነችና የምን ያህል ብስል ልጅ እንደሆነች ለልጇ ላስቻለውም እየተናገረች ነበረ። አንተ እንደምታስባት አንተ እንደምታያት አይነት ልጅ አይደለችም። ይህንን ሁሉ መቀመቅ የከተተችኝ እሷ ናት። ያንን ቪዲዮ ቀርጻ እሷ ለዚህ ደረጃ ባታደርሰኝ ኖሮ ስትልም ደግሞ አሁን ላይ አለምን የወቀሰች ቢሆንም ነገር ግን አስቻለው ደግሞ ግራ ቀኙን አይቶ ስለ እውነታው የሚመሰክረው የወይዘሮ ወርቄ ልጅ ደግሞ እናንተ ሰውን ለማስገደል ይህንን ሁሉ መንገድ የተራመዳችሁት እያላችሁ በምን ስሌት ሆኖ ነው አለም የሰውን ልጅ ለማዳን ይህንን ሁሉ ችግር ውስጥ አብራ የገባችሁ? እናንተ በምታስቡበት ሂሳብና እሷ በምታስብበት ሂሳብ እንዴት ብሎ ተወራርዶ ነው አሁን ላይ አለምን ወንጀለኛ ልታደርጊያት የምትችይው? ሲልም ደግሞ እንግዲህ ልጇ ወቅሷታል። ወይዘሮ ወርቄ ከእስር ቤት ከወጣች በኋላ ከዚህ በፊት ጥቁር ነጭ እያለች እንግዲህ ስጋ፣ ሽሮ፣ ደረቅ፣ እርጥብ እያለች በጣም ስትሞላቀቅ እንደነበረ የምናውቃት ወይዘሮ ወርቄ እንዲሁም ደግሞ ከዚህ በፊትም አንድ ጊዜ ስትናገር እንደተመለከትናት በምን ስሌት ነው እኔ ወይዘሮ ወርቄ ባለሀብቷ የባለ ሀብት ልጅ ቁርስ የበላሁትን ምሳ የሚደገመው ምሳ የበላሁት እራት የሚደገመው እያለች ስትንቀባረር የነበረችው ወይዘሮ ወርቄ ዛሬ ላይ ደግሞ ግርም ድንቅ እያለው ልጇ ትሪውን እንድትቆረጥመው ምንም አልቀራትም ነበር። ወይዘሮ ወርቄ ሽሮ አልወድም እያለች ስትሞላቀቅ ዛሬ ላይ ደግሞ ፀሐይ ወደ ቤቷ ስትመለስ ወይዘሮ ወርቄ የተሰራው ምግብ ላስቻለው ብቻ ተብሎ የተሰራ መሆኑን ተናግራ የተሰራው ምስር መሆኑን ወይዘሮ ወርቄ ምስር ወጥ የማትወድ የነበረች ዛሬ ላይ ግን ምንም ቢሆን እበላለሁ ስትል አበላሏ ለአመታት ያህል ምግብ ቀርቦላት የማታውቅ ትመስል ነበረ። ዛሬ ላይ ችግር ሲቀጣት ወይዘሮ ወርቄ ሶፋ ዛሬ ላይ መመቸቱን ዛሬ ላይ ገና መስከሯ ነው። በሌላ በኩል ደግሞ ጨካኟ ልጇ የወዲት ደግሞ የባለቤቷን እናት አለም ወደ እስር ቤት ከገባችበት ጊዜ ጀምሮ እማማ እንዴት ናቸው? ምግብ ያስፈልጋቸዋል? መድኃኒታቸውንስ በወቅት እየወሰዱ ነው ወይ የሚለውን ለአንድም ቀን ተከታትላትም አታውቅም ነበረ። ታዲያ ልጇ ወንድዬ ደግሞ በዚህ መካከል በሁለታቸው ንትርክ እየተነጋገሩ የወንድዬ እናት በቆመችበት ደረቅ ብላ ልትወድቅ ነበረ። ታዲያ ወንድዬ ደግሞ እናቴ ምን ሆንሽብኝ ብሎ አንስቶ አቅፎ ወደ ክፍል አስገብቶ ሲያናግራትም እማማ አለም ከእስር ቤት ከገባችበት ጊዜ ጀምሮ አለም ከተሰወረችበት ጊዜ ጀምሮ የመድኃኒቷን ክፍለ ጊዜ እንደማታውቀውና መድኃኒት ወስዳ እንደማታውቅ ምኑንም እንደማታውቀው ለዚህ ሁሉ አለም ታስፈልገኛለች ስትል እማማ ለወንድዬ ይች አለም 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 የሚለውን ስም እንዲመረርበት አድርጎታል። ታዲያ አሁን ላይ ደግሞ አለም
የእስር የመጨረሻ ጊዜዋንም ያጠናቀቀች ይመስላል። ነገር ግን መጨረሻው ደግሞ ለዚህ ሁሉ ድርጊቷና በዚህ ብልሃቷ፣ በዚህ ውበቷ፣ ጥበበኛነቷ ፍቅር ይገባታል፣ ፍቅር ሲያንሳት ነው ሲልም ይህ አጋች አሁን ላይ ደግሞ በፍቅር ተንበርክኮላታል። ታዲያ አሁንም አንድ ቅድመ ሁኔታ አለኝ። በእርግጥ ከዚህ ቦታ እንድትወጪ አልፈልግም ነበረ። ምክንያቱ ደግሞ የማስወጣሽ ምግብ እየጨረሽ ስለሆነ ለጥቂት ጊዜያት ያህል ይህንን ያህል ምግብ ከተመገብሽ ወደፊት ደግሞ ይህንን ያህል ጊዜ ባስቀምጥሽ የምን ያህል ኩንታል ጤፍ ልጨርሽ እንደምትች ስለማውቅ መገመት ስለማይከብድ ስለዚህ ሆድሽን ስለማልችለው በማለት ሊያሰናብታትና ሊያገባትም እንደሚፈልግ እንግዲህ አለም ደግሞ ከዚህ ጋር ያላትን ብልሃት ደግሞ ስንመለከት አለም ከዚህ ቦታ መውጣት ትፈልጋለች። ነገር ግን ከሱ ጋር እየተነጋገረች ያለው ነገር ደግሞ ፍጹም ብልሃት ያለበት ነገር ነበረ። መወደዷንም ለምን እንዴት አልፈልግም አይነት ነገሮችን ድርቅናም ጭምር አልተደረገበትም ነበረ። እሱም ደግሞ ግርም ድንቅ ይለዋል። ይህንን ባህሪዋን ሳይቀር ይህንን ኩራቷንም ሳይቀር ሁሉ ይወድላታል። ታዲያ እሱ ደግሞ የትኛው ስራ ከገጣሚነት ለሷ ከተገጠመላት ብልህ ናት፣ ቆንጅዬ ናት፣ ጀግና ናት፣ እንዲሁ ደግሞ ሀብታምም እንደሆነ የረዳችኝ ይህች ሴት ናት ብሎ የገጠመላትንም ግጥም ከግንዛቤ በመውሰድ አለም ለዚህ ሰውዬ አጋችነትን እንደሚሄድበትና ወደፊትም አጋች ሆኖ እንዲቀጥል ምርጫው አድርጋለች። እሱም ደግሞ ለምን ይሄንን ነገር አደረግሽ ሲልም ደግሞ በአጋችነት ስራው የተሳካ ስኬታማ ጀግናና ጥበበኛ መሆኑን መስክራለታለች። በእርግጥ ይህ አጋች ተብሎ ከገዳዮች ዘንድ ከዘራፊዎች ዘንድ ቢመደብም ነገር ግን ደግሞ ግራ ቀኝ አይቶ በትክክል ፈርዶ በትክክል አይቶ ግራና ቀኝ አይቶ የትኛውን አካል መበደል የትኛውን አካል ትክክለኛ ፍትሃዊ አይነት ነገር እንደም አመዛዝኖ መስጠት እንዳለበት የሚረዳ የተለየ አጋች ከወንጀለኞችና ከወንበዴዎች ቢመደብም ነገር ግን ከወንበዴዎች ሁሉ ለየት የሚያደርገው በመሆኑ ታዲያ አለምም ደግሞ ከዚህ የተሻለ ስራ ለኔ ምን ትሰሪልኛለሽ ብሎ ከዚህ በፊት ያነኛው ጓደኛ ለኔ ምን ትመርጭልኛለሽ ብሎ አማራጭ ሲያቀርብላት አለም ግን ከዚህ የተሻለ ሼፍ ብትሆን የተለያዩ ነገሮችን ብትሰራ በማለት ጥሩ ነገር ጥሩ ሰርቶ እንዲለወጥ መክረው ነበር። ነገር ግን ይህንን አጋሽ ደግሞ አሁን ያለብን ነገር የሚያኮራ ስለሆነ በተለይም ደግሞ እንደነ ወይዘሮ ወርቅ አይነት እንዲሁ ደግሞ እንደ የወዲት አይነት ግፈኛ ሰዎች እልፍ አእላፍ በየቦታው ስላሉ ስለዚህ በዚህ አጋችነቱ እንዲቀጥል የሚል አጋች መሆን ባያስደስታትም አጋች የሚባለው ወንጀለኛ የሚባለው ንግግርና ቃላት ደስ የሚል ባይሆንም ነገር ግን ይህ ሰውዬ ለዚህ ስራ ጥበበኛ በመሆኑ በዚሁ ስራ ላይ እንዲቀጥል መርጣለታለች። ድዬ በእናቱ መውደቅና በእናቱ በመታመም እናቱ ምናልባትም ጥላይን ልትሄድ ይሆናል ብሎ በመደናገጡ ከእናቱ ጎን ቁጭ ብሎ እማዬ ያለ አንቺ እኮ ማንም የለኝም፣ ከአንቺ ሌላ ከአንቺ ውጭ እኮ ዓለም ለእኔ ባዶ ናት በማለቱ ይሁዲት ተበሳጭታና አኩርፋ ከአንቺ ውጭ ማንም የለኝም፣ ከአንቺ በላይ እኮ ሰው የለኝም በማለቱ እንዲሁ ተስፈንጥራ ወደ ውጭ ወጥታለች። ታዲያ ይህንን የተረዳችው ማማ ደግሞ እኔን ይሄንን ስትል ሰምታ ተበሳጭታ ወጥታለች። ስለዚህ ሂድና አናግራት በማለት እንደለመደበት ሄዶ ባለቤቱን እንዲያሸናግል እንዲያናግራት እማማ ትልከዋለች። ታዲያ እሷም አሽሙሯንም እየተናገረች የማማንም መውደቅ በሌላ በኩል ብትደሰትበት፣ በሌላ በኩል ደግሞ እማማ አንድም እንድትሞት ብትፈልግ ባትሞትም ደግሞ በሌላ በኩል ለአንድ ነገር ትጠቅማታለች። ምክንያቱም እማማ ከቤት ከሆነች ነገ ጧት እሷ ልጅ ብትወልድ ወደፊት ቤቷ ሰፊ ቢሆን እማማን ያለ ውድ በግዷ የተቀመጠችባት ቢሆንም እማማ እንድትሞትላት ብትፈልግም ነገር ግን ይቺ ልጅ ወደፊት ሞግዚት መቀጠር ስለማትፈልግ ለሰራተኛ መክፈል ስለማትፈልግ እማማን እንደ ሞግዚት አድርጋም ጭምር ባለማፈር ወደፊት እንድትቀመጥላትም ትናገር ነበረ። ታዲያ እማማ ደግሞ ደከም ስትል በመካከል መሞቷንም ታረጋግጣለች። መሞትሽን ባልፈልግም ነገር ግን ብትሞችም አንድ እጠቀማለሁ፣ ደግሞም ባትሞችም ደግሞ አንድ ነገር በሰራተኛ መልኩ ታገለግኛለሽ። ነገር ግን አንቺ ደግሞ የምትሞች አይነት ሰው አይደለሽም። የተሰጠሽ ልብ እኮ
ጥቁር ልብ ነው። ያንቺ ጓደኞች ከመሬት በታች ናቸው፣ ሁላቸውም ሞተው አንቺ ብቻ ቀርተሻል እያለች እንግዲህ በፈጣሪም ስራ እየገባች እናቷን የፊጥኝ ግጥም አድርጋ አስራ ወደ እስር ቤቱ ከዛች ቀን ጀምሮ ፍልክ ብላ ጠይቃት የማታውቀው ጨካኟ የወዲት ዛሬ ላይ የባለቤቷን እናት እንደዚህ ትላለች። የወዲት እንግዲህ እንዳረገዘ ሰው መስላ ለልጄ ለኔና ለልጄ ለወንድዬ ልጅ እያለች በሌለ ነገር ፈጥራ ስታወራ እማማ የተጠራጠረችውን በእርግጥ ከዚህ በፊት ይህንን ነገር ፀሐይና አለም ያወሩበት ቢሆንም የወዲት ነፍሰ ጡር አለመሆኗን የሰማች ቢሆንም አለም ፀሐይ ያቀበለቻት ቢሆንም ነገር ግን ለማማ አልነገረቻትም ነበር። እማማ ግን ከመከታተሏና ከዚች ሴትዮ ሙሉ ጥናት በማድረጓ ዛሬ ላይ ለወዲት የምጠብቀው ነገር እንደሌለ አውቀዋለሁ፣ ያልተጸነሰው ልጅ እንዴት ብሎ ይመጣል በማለት ለወዲት እንግዲህ ቦማ አድርጋ ነግራታለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ